ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ለተሰኘው ግንቦት 3 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ዱላ፣ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ ያደርጋል። አብራችኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የሲቢ ኢትዮጵያ ፕሪሚየር ሊግን የተመለከተውን መረጃ ቀዳሚ እናደርጋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ31ኛ ሳምንት መርሃ ግብር ጨዋታዎች በአዲስ አበባ ስቴዲየም እና እንደዚሁም ደግሞ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እየተከናወኑ ነው የሚገኙት። ዛሬ በሚደረጉ ሁለት መርሃ ግብሮች የመርሃ ግብሩ ጨዋታዎች ፍጻሜያቸውን የሚያገኙ ነው የሚሆነው። እንግዲህ በትላንትናው ዕለት በተለይ የተደረጉ ጨዋታዎች አሉ። ሸገር ሲቲን ከሊጉ መሪ ክለብ ሲዳማ ቡና ጋር በአዲስ አበባ ስቴዲየም ያገናኘው ጨዋታ በሸገር ሲቲ 1-0 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ቢኒያም ፍቅሩ 32ኛው ደቂቃ ላይ ሸገር ሲቲን አሸናፊ ያደረገችን ብቸኛ ግብ እንደዚሁ ከመረብ ማሳረፍ ችሏል ማለት ነው። በደረጃ ሰንጠረዡ ላይም እንግዲህ ሸገር ሲቲ ከፍተኛ መሻሻል ያገኘበትን ውጤት ነው ማስመዝገብ የቻለው። ሌላ ጨዋታም በአዲስ አበባ ስቴዲየም እንደዚሁ ተከናውኗል። አርባ ምንጭ ከተማን ከወላይታ ዲቻ ጋር ያገናኘው ጨዋታ በወላይታ ዲቻ 3-2 አሸናፊነት ተጠናቋል። በዚህ ጨዋታ ላይ መሳይ ሰለሞን 14ኛውና 70ኛው ደቂቃ ላይ እንደዚሁም ሌላኛዋን ተጨማሪ ሶስተኛ ግብ ደግሞ ሙሉቀን አዲሱ 61ኛው ደቂቃ ላይ ጎል ማስቆጠር ችሏል ማለት ነው። አርባ ምንጭ ከተማ እግር ኳስ ክለብን ከሽንፈት ያልታደጉ ሁለቱም ግቦች አብዱራህማን እና እንደዚሁ ደግሞ ጄሮም ፊሊፕ ማስቆጠር ችሏል። 81ኛውና 90ኛው ደቂቃ ላይ የተገኙ የአዞዎቹ ሁለት ግቦች ናቸው። ወላይታ ዲቻ በቅርብ ሳምንታት በተደረጉ ጨዋታዎች ላይ ጨዋታዎችን እያሸነፈ ደረጃውንም እያሻሻለ ነው የሚገኘውና አርባ ምንጭ ከተማ ደግሞ በዚሁ ከቀጠለ ምናልባት በኢትዮጵያ ፕሪሚየር ሊግ ከሚሰናበቱ ክለቦች መካከል አንደኛው ሊሆን የሚችልበትን እድል ተመልክተናል። በእርግጥ በተከታታይ ጨዋታዎች ላይ ይህንን ጨዋታ በሽንፈት ከማጠናቀቁ አስቀድሞ ጥሩ መነቃቃትና ጨዋታዎችንም እያሸነፈ ወደ አሸናፊነት ትራክ ውስጥ የመጣበትን ውጤት ሲያስመዘግብ ነበር። ትላንት ግን እንደዚሁ ሽንፈት ገጥሞታል ማለት ነው። ባህር ዳር ከተማን እንደዚሁ ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ያገናኘው ጨዋታ ያለ ግብ 0-0 በሆነ አቻ ውጤት ተጠናቋል ማለት ነው። ኢትዮ ኤሌክትሪክ ፋሲል ከተማን 3-1 በሆነ ውጤት ማሸነፍ ችሏል። የበለጠ ለሻምፒዮናነቱ ፍክክር ለማድረግ እንግዲህ የሚያስችላቸውን ነጥብ ነው ማግኘት የቻሉት የአሰልጣኝ ዘሪሁን ሸንገታው ክለብ ኢትዮ ኤሌክትሪክ 3-1 በሆነ ውጤት ሲያሸንፍ ቤዛ መድህን፣ አሸናፊ ጥሩነህና እንደዚሁ ደግሞ ሙከረም ረሺድ ናቸው ሶስቱን የአሸናፊነት ግብ ከመረብ ማሳረፍ የቻሉት። የፋሲል ከተማን ብቸኛ ግብ በረከት ግዛው ማስቆጠር ችሏል። በዚህም እንግዲህ በውድድር ዓመቱ ኢትዮ ኤሌክትሪክ የሰበሰባቸውን ነጥቦች ወደ 45 ከፍ ማድረግ ችሏል ማለት ነው። ዛሬ የሚደረጉ የ31ኛ ሳምንት መርሃ ግብር የመጨረሻ ጨዋታዎች አዲስ አበባ ስቴዲየም ላይና እንደዚሁም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረግ አንድ ጨዋታ አለ። አስቀድሞ እንግዲህ ቀን 10 ሰዓት ላይ 9 ሰዓት ላይ የሚደረገው ጨዋታ በአዲስ አበባ ስቴዲየም የወቅቱ የኢትዮጵያ ፕሪሚየር ሊግ ሻምፒዮናው ክለብ ኢትዮጵያ መድን ከኢትዮጵያ ንግድ ባንክ ጋር የሚያደርጉት ጨዋታ ይጠበቃል። ኢትዮጵያ መድን 11ኛ ደረጃ ላይ ነው የሚገኘው በ37 ነጥቦች። እንደዚሁም ደግሞ ተጋጣሚው ክለብ ኢትዮጵያ ንግድ ባንክ 9ኛ ደረጃ ላይ ይገኛል በ38 ነጥብ ማለት ነው። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የመጨረሻው የመርሃ ግብሩ ጨዋታ በነገሌ አርሲና በድሬዳዋ ከተማ መካከል ይደረጋል። ድሬዳዋ ከተማ ዘንድሮ እጅግ በጣም ተዳክሞ ላለመውረድ እየታገለ ነው የሚገኘው 17ኛ ደረጃ ላይ ተቀምጧል። እንግዲህ ነገሌ አርሲ ደግሞ በጥሩ ቁመና ላይ ከሚገኙ የፕሪሚየር ሊጉ ተሳታፊ ክለቦች መካከል አንደኛው ነው። 48 ነጥቦች አሉት። ይህን ጨዋታ በድል መደምደም ከቻለ ደግሞ ወደ 51 ነጥቡን ማሳደግ ይችላል። ይሄ ደግሞ ሁለተኛ ደረጃ ላይ መቀመጥ የሚችልበትን አጋጣሚ መፍጠር ይችላል። መቻል እንግዲህ ነጥብ መጋራቱን ተከትሎ በዚህ በ31ኛ ሳምንት መርሃ ግብር ላይ ማለት ነውና ይህንን አይነት የተመለከትንበት የኢትዮጵያ ፕሪሚየር ሊግ የ31ኛ ሳምንት መርሃ ግብር ጨዋታዎች ይህንን ነው የሚመስሉት። እንግዲህ በሳምንቱ መጨረሻ ቀናት ሽንፈት ያጋጠመው ሲዳማ ቡና እንደዚሁ በሸገር ሲቲ መሸነፉን ተከትሎ 55 ነጥቦች አሉት። የደረጃ ሰንጠረዡን ቀዳሚ ሆኖ እየመራ ነው የሚገኘው። መቻል 49 ነጥቦችን ይዞ ሁለተኛ ደረጃ ላይ ተቀምጧል። ነገሌ አርሲ በ48 ነጥብ ሶስተኛ ደረጃ ላይ ነው የሚገኘው። ኢትዮ ኤሌክትሪክና ሐዋሳ ከተማ ደግሞ ተከታዩን ደረጃ ይዘውታል ማለት ነው። የሲቢ ኢትዮጵያ ፕሪሚየር ሊግ አሁንም እንግዲህ በሲዳማ ቡና መሪነት እንደቀጠለ ያለበትን
ሁኔታ ተመልክተናል። የሀገር ቤት ስፖርታዊ መረጃችን ይህንን ይመስላል። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። ቆይታችሁን ከናሁ ቴሌቪዥን ጋር እያደረጋችሁ ስላላችሁ እጅግ በጣም እናመሰግናለን። እንመለሳለን። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን በመከታተል ላይ ትገኛላችሁ። የዕለተ ሰኞ ግንቦት 3 የመረጃ ሰዓታችን ወደ እናንተ እየደረሰ ነው የሚገኘው። ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃን ወደ እናንተ አድርሰናል። በተለይ ሲቢ ኢትዮጵያ ፕሪሚየር ሊግን የተመለከተ መረጃ ማለት ነው። ከአሁኑ ሰዓት ጀምሮ ደግሞ የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የተወዳጁ እንግሊዝ ፕሪሚየር ሊግን ወሳኝ ምዕራፍ ላይ የደረሰውን የጨዋታ መረጃዎች ወደ እናንተ እናደርሳለን ማለት ነው። እንግዲህ የአውሮፓ አምስቱ ታላላቅ ሊግ በመጠናቀቅ ላይ ይገኛሉ። አስቀድሞ የጀርመን ቡንደስሊጋ በባየር ሙኒክ ሻምፒዮናነት ተጠናቀቀ። ከዛም በኋላ ደግሞ የጣሊያን ሴሪያ ደግሞ ኢንተር ሚላን እንደዚሁ ሻምፒዮና መሆኑን አረጋገጠ። አሁን ደግሞ እንደዚሁ ትላንት ምሽት ደግሞ የስፔን ላሊጋን እንግዲህ የአንስ ፍሊኩ ቡድን የካታሎናው ክለብ ባርሴሎና ተከታታይ ለሁለተኛ ጊዜ የዋንጫ ክብሩን ያሳካበትን አጋጣሚ እንደዚሁ በኤል ክላሲኮ ፍጥጫ ማስመዝገብ የቻለበትን ውጤት ተመለከትን ማለት ነው። እንግዲህ በቀጣይ የሚቀሩ ሁለቱ የአውሮፓ ታላላቅ ሊጎች ናቸው። አንደኛው የእንግሊዝ ፕሪሚየር ሊግ ነው፣ ሌላኛው ደግሞ የፍሬንች ሊግ ዋን ማለት ነውና እሱም አንድ ነጥብ ብቻ ነው የሚያስፈልገው። ፒኤስጂ እንግዲህ በቀጣይ ረቡዕ ምሽት ጨዋታ አለው። ይህን ጨዋታ ከዚህ ጨዋታ አንድ ነጥብ ካገኘ አስቀድሞ የውድድር ዓመቱ ጨዋታዎች ከመጠናቀቁ ወዲህ እንግዲህ ሻምፒዮናነቱን የሚያረጋግጥ ነው የሚሆነው። የእንግሊዝ ፕሪሚየር ሊግ ፉክክር ግን 36ኛ ሳምንት መርሃ ግብር ላይ ደርሷል። እንደሚታወቀው አሁንም በማንቸስተር ሲቲ እና በአርሰናል መካከል የሊጉን የዋንጫ ክብር እንደዚሁ ለማረጋገጥ የሚደረገው ፍልሚያ እንደቀጠለ ነው። እስከ መጨረሻው ሳምንት መርሃ ግብር ድረስም ሊዘልቅ የሚችልበት እድልም እንዳለ እየተመለከትን እንገኛለን። ትላንት እንግዲህ በ36ኛ ሳምንት መርሃ ግብር ከዚያም ከትላንት ምሽቱም አስቀድሞ ሌሎች ጨዋታዎችም እንደዚሁ ተከናውኗል። ተጋጣሚው ክለብ ማንቸስተር ሲቲም ቀለል አድርጎ ብሬንትፎርድ ሲቲን 3-0 በሆነ ውጤት በማሸነፍ በተለይ አርሰናል ጨዋታውን ከማከናወኑ አስቀድሞ የጨዋታውን የነጥብ ልዩነት ወደ 2 ዝቅ ያደረገበትን አጋጣሚ መፍጠር ችሎ ነበርና ማግስት ደግሞ ትላንት ምሽት የተደረገው በለንደን ኦሎምፒክስ ስቴዲየም የተደረገው የለንደን ደርቢ በዌስትሃም ዩናይትድ እና በአርሰናል መካከል ተከናውኖ እንግዲህ ብዙ ድራማዊ ክስተቶችን ተመልክተንበት በስተመጨረሻም ግን መድፈኞቹ ወሳኙን 3 ነጥብ ያሳኩበትን ውጤት ነው የተመለከትነው ትላንት በነበረው ጨዋታ ማለት ነውና ሊቨርፑል ከቼልሲ ያደረጉት የሳምንቱ ትልቁ ጨዋታ ነበረ። እንደዚሁ አንድ አቻ በሆነ ውጤት ጨዋታቸውን አጠናቋል። ማንቸስተር ዩናይትድም እንደዚሁ ወደ ስቴዲየም ኦፍ ላይት አቀንቶ አዲስ አዳጊውን ክለብ ሰንደርላንድን በገጠመበት ጨዋታ 0-0 ጎል ሲያስቆጥር ባቻ ውጤት የተመለሰበትንም አጋጣሚ ተመልክተናል። አራተኛ ተከታታይ ድላቸውን ለማስመዝገብ ቀይ ሰይጣናቱ ወደ ስቴዲየም ኦፍ ላይት ቢያቀኑም ነገር ግን ጨዋታውን ማሸነፍ አልቻሉም። በዚህም እንግዲህ በውድድር ዓመቱ ተከታታይ 5 ጨዋታዎችን ሲያሸንፉ የውድድር ዓመቱ የተቋጨበትን ሂደት ነው እየተመለከትን የምንገኘው። በእርግጥ ገና 2 ቀሪ መርሃ ግብር ይቀራቸዋል። ያም ቢሆን ግን ዩናይትዶች በዚህ ዓመት በተለይ በአሰልጣኝ ማይክል ካሪክ ስር ውጤታማ ጉዞን እያደረጉ ነው የሚገኙት ማለት ይቻላል እና የአውሮፓ ቻምፒየንስ ሊግ የውድድር መድረክ የተሳትፎን ስፍራ ከወዲሁ ይዘው ማጠናቀቅ ችሏል። እንግዲህ የውድድር ዓመቱ ጅማሩ ላይ ከተመለከትን ወይም ካስታወስን በፕሪሚየር ሊጉ ላይ የነበራቸው ጉዞ እጅግ በጣም ደካማ ነበረ። በተለይ በአሰልጣኝ ሩበን አሞሪም ስር በነበሩበት ወቅት ይህንን አይነት ደረጃ ማንቸስተር ዩናይትድ በዚህ የውድድር ዘመን ይዞ ያጠናቅቃል ለማለትና ለመተንበይ በጣም ከባድ ነገር ነበረ። ነገር ግን አሰልጣኝ ማይክል ካሪክ ወጣቱ አሰልጣኝ ይህንን አይነት ብርሃን ይህንን አይነት ተስፋ ለቀይ ሰይጣናቱ ደጋፊዎች እያስመለከተ ነው የሚገኘውና ቀጣይ ምናልባት ደግሞ ቢያንስ ለአንድ የውድድር ዓመታት በዩናይትድ ቤት ቀይ ሰይጣናቱን መምራት የሚችልበትን የአሰልጣኝነት ዙፋን መረከብ ከቻለ ደግሞ የተሻለ ነገር ሊሰራ እንደሚችል አመላካች ነገሮችን ተመልክተንበታል ማለት ነው። እንግዲህ ጸጉር ተቆራጩም ቀጠሮውን ለሚቀጥለው ዓመት ማሸጋገሩ ነው እየተሰማ የሚገኘው ማለት ነውና ተከታታይ 5 ጨዋታዎችን ማሸነፍ ከቻለ በሚቀጥለው የውድድር ዓመታት ይህንንም ያደርጋል ተብሎ ይጠበቃል። አሁን እያሳየ ያለው ተስፋ እጅግ በጣም ጥሩ ነው። በተለይ ደግሞ በመጪው የክረምት የተጫዋቾች የዝውውር መስኮት ላይ ጥሩ ለሱ አጫዋት የሚመቹ ተጫዋቾችን ወደ ኦልድ ትራፎርድ ስቴዲየም ማምጣት ከቻሉ የዩናይትድ ሰዎች የተሻለውን
ማንቸስተር ዩናይትድ ከአሰልጣኝ ማይክል ካሪክ ጋር ልንመለከት የምንችልበት እድል አለ ማለት ነውና በሳምንቱ መጨረሻ ቀናት ከተከናወኑ ጨዋታዎች መካከል እነዚህ ተጠቃሾች ናቸው። ትላንት ወደ ተደረጉ ጨዋታዎች እንለፍ። ትላንት እንግዲህ የተለያዩ ጨዋታዎች ተደርጓል። ለተለያዩ ዓላማዎች በተለይ ያስቀድሞ የተደረገው በግራውንድ ሲቲ ኖቲንግሃም ፎረስት እና ኒውካስል ዩናይትድ ያደረጉት ጨዋታ አንዳቻ በሆነ ውጤት ነው የተጠናቀቀው። ኖቲንግሃም ፎረስት እንግዲህ ላለመውረድ ከፍተኛ ፍልሚያ በማድረግ ላይ ነው የሚገኘው። ኒውካስል ዩናይትድ ደግሞ መሀል ሰፋሪ ሆኖ ብዙም ስጋት የለበትም። የአውሮፓም የተሳትፎ ስፍራ ከዚህ በኋላ ያገኛል ተብሎ አይገመትም። ትላንት በነበረው ጨዋታ እንግዲህ አንዳቻ በሆነ ውጤት ነው አስቀድመው ነበረ ኒውካስል ዩናይትዶች ጎል አስቆጥረው 1-0 በሆነ ውጤት ይመሩ ነበረ። በኋላ ላይ እንግዲህ በማንቸስተር ዩናይትድ የዝውውር ራዳር ውስጥ የሚገኘው ኤሊዮት አንደርሰን በግሩም ሁኔታ ጎል አስቆጥሮ ጨዋታው ባቻ ውጤት ተጠናቋልና ኖቲንግሃም ፎረስት ቢያንስ ከጨዋታው 1 ነጥብ ይዞ መውጣት ችሏል። ምናልባትም እንግዲህ በፕሪሚየር ሊጉ መሰንበቱን የበለጠ ሊያረጋግጡለት ከሚችሉ ጨዋታዎች መካከልና ወሳኝ ነጥብ ነው ማሳካት የቻለው ማለት ነው። በስተመጨረሻ የተቆጠረች ጎል ነበረች። ክሪስታል ፓላስ ከኤቨርተን ያደረጉት የሴለርስ ፓርክ ፍልሚያ እንደዚሁ ባቻ ውጤት ተጠናቋል። 2-2 በሆነ ውጤት ነው ሁለቱ ቡድኖች ጨዋታቸውን ያጠናቀቁት። መውረዱን ያረጋገጠው በርንሌ በተርፍ ሙል ስቴዲየም አስተን ቪላን ጋብዞ ነበረ። 2-2 በሆነ ውጤት በተመሳሳይ እንደዚሁ ይህ ጨዋታን ፍጻሜውን አግኝቷል። ምሽት ላይ የተደረገው የእንግሊዝ ፕሪሚየር ሊግ የ36ኛ ሳምንት መርሃ ግብር 9ኛ ጨዋታ ነበረ። በለንደን ኦሎምፒክ የተደረገው ጨዋታ ማለት ነውና ለንደን ላይ በተደረገው ጨዋታ እንግዲህ አርሰናል በጣም ተቸግሮ ተመልክተነዋል። በእርግጥ የመጀመሪያው ግማሽ 45 ላይ ጎሎችን አስቆጥሮ የበለጠ ጉዞውን አሪፍ የሚያደርግበትን አጋጣሚ አግኝቶ ነበር። በተለያየ አጋጣሚ ለምሳሌ ካላፊዮሪ ከግብ ጠባቂው ጋር ፊት ለፊት ተገናኝቶ ያመከነው ኳስ ወይም ደግሞ ግብ ጠባቂው ያወጣበትን ኳስ ወይም ተከላካይ ያወጣበትን ኳስ ማስታወስ ይቻላል። ይሄ ጎል ተቆጥሮ ቢሆን ምናልባት ተጨማሪ ጎሎችን ማግኘት የሚችልበትን እድል ማመቻቸት ይችል ነበረ። ከዛ ባለፈም የማህዘን ምት ሲሻማ ደግሞ እነ ትሮሳርድ እንደዚሁም ቪክቶር ጆኬሬሽ ተደጋጋሚ ኳሶችን አግኝተው የግቡ ቋሚ መልሶባቸዋል። ከዛ ባለፈ ደግሞ ግብ ጠባቂው የሚያወጣባቸውን አጋጣሚዎች እንደዚሁ ከረፍት በፊት የነበረውን ሁኔታ ማስታወስ ይቻላል ማለት ነው። ከረፍት መልስ ደግሞ ሌላ መልክ ነበረው ጨዋታው። በተለይ የዌስትሃም ዩናይትዶች ያደረጓቸው ሙከራዎች እጅግ በጣም አስቆጪዎች ናቸው። ጨዋታው ላይ ጎል ቀድሞ ማስቆጠር የሚችሉበትን እድል አግኝተው ነበር። ጨዋታውን መግደል የሚችሉበትም አጋጣሚዎች እንደዚሁ ተፈጥሮላቸው ነበረ። በተለይ ደግሞ ማቲያስ ፈርናንዴዝ ከግብ ጠባቂው ዳቪድ ራያ ጋር ፊት ለፊት ተገናኝቶ ያመከናት ኳስ ብዙ አማራጮች ነበሩትና ደቂቃውም ስላለቀ አርሰናልም ውጥረት ውስጥ ስለነበረ ፍራስትሬሽን ሊከተልባቸው እንደሚችል ፍራስትሬት ሊያደርጉ እንደሚችሉ ተጫዋቾቹ እውን ነበረ። ያ ጎል ተቆጥሮ ቢሆን አርሰናል በጣም አጣብቂኝ ውስጥ የሚገባበት አጋጣሚ ነበረና ጥንቃቄ የተሞላበት ነው እያንዳንዱ ጨዋታ የነበረበት ሂደት። ነገር ግን ደግሞ ማቲያስ ፈርናንዴዝ እንግዲህ የሳታት ኳስ ወይም ደግሞ ዳቪድ ራያ ያወጣበት ኳስ ለአርሰናሎች እጅግ በጣም ተርኒንግ ፖይንት፣ ነገር ግን ደግሞ ለዌስትሃም ዩናይትድ ትልቅ ቀውስን ያስከተለበት እንቅስቃሴ ነበረ ማለት ይቻላል። ትላንት እንግዲህ ከጨዋታው መጀመር አስቀድሞ አሰልጣኝ ሚኬል አርቴታ ይዞ የገባው ፎርሜሽን ሲደነቅለት ነበረ። ጥሩ ተጫዋቾችን መርጧል። በተለይ ወቅታዊ አቋማቸውን ያገናዘበ አካሄድ ነው ያደረገው ማለት ይቻላል። ሉዊስ ስኬሊ በተከታታይ ጨዋታዎች ላይ በቋሚ አሰላለፍ ውስጥ ተካቷል። ተጫዋቹም የሚገባው ይመስለኛል። ብዙም የአርሰናል ደጋፊዎች ከዙቢሜንዲ ይልቅ ይህ ተጫዋች የግራም የአማካኝ ስፍራ ላይ ከራይስ ጋር በሚጣመርበት ሰዓት ላይ ጥሩ እንቅስቃሴ ሲያደርግ ተመልክተነዋልና ቤን ዋይት በመጀመሪያው ግማሽ 45 እንግዲህ ባልተጠበቀ ሁኔታ ጉዳት አስተናግዶ መውጣቱን ተከትሎ ዙቢሜንዲ ተቀይሮ ገብቶ ነበረ። ዙቢሜንዲ ተቀይሮ ከገባ በኋላ የአንድ የትልቅ ክለብ የአርሰናል ተጫዋች አይመስልም። ከዚህ ቀደም እንግዲህ ያሳይ የነበረው ፐርፎርማንስ ጭራሹኑ ጠፍቶበታል። አማተር ተጫዋች ነው የሚመስለው። ኳሶችን ወደ ኋላ ይመልሳል። የሚሰጣቸው ኳሶችን ተጫዋቾቹ ላይ ወይ ያስረዝምባቸዋል፣ ወይ ያሳጥርባቸዋል፣ ወይ ደግሞ ከሌላ ተቃራኒ ተጫዋቾች ጋር እንዲጋጩ አድርጎ ነው የሚሰጣቸውና በጣም ሲወቀስ የነበረበትን ሂደት ተመልክተናል። ከቅርብ ጊዜያት ወዲህ ዙቢሜንዲ ራሱን ፈልጎ ለማግኘት በጣም እየተቸገረ ይገኛል። በእርግጥ ጅማሮ አርሰናል ጋራ በተለያዩ አጋጣሚዎች ጎል ሲያስቆጥር ነበረ። በተለያዩ አጋጣሚዎችም የጎል ምክንያት የሆነበትንም አጋጣሚ ተመልክተናል እና አሁን ግን ፍጹም አማተር ተጫዋች የሚመስል አይነት እንቅስቃሴ እያደረገ ነበርና ተቀይሮ ከገባ በኋላም ተደጋጋሚ ጥፋቶችን ሲያጠፋ ተመልክተናል። ተደጋጋሚ ኳሶችን ሲያበላሽ ነበረ። ተቀይሮ ገብቶ ተቀይሮ ነው የወጣው። ጥቂት ደቂቃዎችን ነው የቆየ። ወደ 39 ደቂቃዎች ካልተሳሳትኩኝ ሜዳ ውስጥ መቆየት ችሏል። በእነዚህ ደቂቃዎች ውስጥ ግን የሰራው መልካም ስራ
ምንም እምብዛም የሚታይ አይደለም። ያበላሻቸው ኳሶች ይበልጣሉና በካይ ሃቨርትዝ ቀይሮ አስገብቶታል። እንደዚሁም ትሮሳርድም ተቀይሮ ገብቷልና እነዚህ ሁለት ተጫዋቾች በተለይ ተቀይረው ከገቡ በኋላ የአርሰናል አጨዋወትና የአጨዋወት ቅርጽ ፍጹም የተቀየረበትን ሂደት ተመልክተናል። ማርቲን ኦዲጋርድ በኤዜ ተቀይሮ ከገባ በኋላ በጣም የተሻለውን አርሰናልን የተመለከትነው ለጎሏ መንስኤ መሆን ችሏል። ዴክላን ራይስ ለማርቲን ኦዲጋርድ ደግሞ እንደዚሁ ለትሮሳርድ ሰጥቶት ነው። ትሮሳርድ በግሩም ሁኔታ ኳሷን ከመረብ ማሳረፍ የቻለው ወሳኙን ግብ ማስቆጠር የቻለው 83ኛው ደቂቃ ላይ ማለት ነውና ትላንትና እንግዲህ በጭንቅ ውስጥ እያለ ይህ ቤልጂየማዊ ኢንተርናሽናል ትሮሳርድ በግሩም ሁኔታ ነው ጎል ማስቆጠር የቻለበትን ሂደት የተመለከት ነው ማለት ነው። አንደኛ ይህንን ተጫዋች እስከ መጨረሻው ደቂቃ ድረስ መታገዙ አሰልጣኝ ሚካኤል አርቴታ በጣም ተደንቋል። አንዳንድ ጊዜ እንግዲህ እንደምንመለከተው እዚህ ግራ መስመር ላይ የአርሰናል ከፍተኛው ድክመት እንደሆነ ይታወቃልና ትሮሳርድ በተደጋጋሚ ያልሳካ ካለው ቀይሮ የሚያስገባው ገብርኤል ማርቲኔሊ ነውና ትላንትናም 70 አካባቢ ላይ ይህን ተጫዋች ሊቀይረው ይችላል ተብሎ ሲጠበቅ ነበረ። ነገር ግን እንግዲህ ሙሉ 90 ደቂቃ የመጫወት እድል እንደነበረው ተመልክተናል። ጎሏን ማስቆጠር ችሏል። ወሳኙም የመድፈኞቹ ተጫዋች የሆነበትን ሂደት ተመልክተናል ማለት ነው። እንግዲህ በስተመጨረሻ የተፈጠረው ክስተት አሁንም ድረስ የእግር ኳስ ቤተሰቡን ለሁለት ከፍሎ እያነጋገረ ነው የሚገኘው። በተለይ ክሪስ ካቫና የመጨረሻ ውሳኔያቸው የተላለፈበት መንገድ በአርሰናል ደጋፊዎች እንደዚሁም ደግሞ ሌሎች ኒውትራል ሆነው ጨዋታውን ይከታተሉ የነበሩ የክለቡም ደጋፊዎች ያልሆኑ እንደዚሁ ሀሳባቸውን ሲገልጹ ነበር። በዳኛው ውሳኔ እንግዲህ ጎል ተቆጥሮ ነበረ። ተቀይሮ የገባው ተጫዋች ጎል ማስቆጠር ችሎ ነበረ። ዊልሰን ማለት ነው፣ የቀድሞ የኒውካስል ዩናይትድ ተጫዋች ጎል አስቆጥሮ ነበር። የማዕዘን ምት ሲሻማ እንደገና ከተመለሰ በኋላ ነበር ጎል ማስቆጠር የቻለው። የማዕዘን ምቱ በሚሻማበት ሰዓት ላይ ግን ዳቪድ ራያ ኳሱን ለማዳን በሚያደርገው እንቅስቃሴ ላይ ፓብሎ የተባለው ተጫዋች እንግዲህ ፋውል ሰርቶበታል የሚል ግልጽ ጥፋት ተመልክተናል። አንዳንዶች ይህንን ጥፋት ኮንነውታል። ጎሉን የሚሻርበት ሂደት አልነበረም የሚል ሀሳብ ሰጥቷል። አንዳንዶች ደግሞ በትክክል የግብ ጠባቂውን እንቅስቃሴ እንደ ልቡ እንዳያደርግና ኳሷን እንዳያድናት አግዶታል የሚሉ እንደዚሁ ሀሳቦችን እያስተናገደ ነው የሚገኘውና ትልልቅ ተጫዋቾች ጭምር ሀሳባቸው ለየቅል ሆኖ ተመልክተናል። የዳኛውን ውሳኔ ያደነቁና ትክክል ነው ያሉ አሉ። ስህተት ነው፣ ጎሉ መሻር አልነበረበትም፣ ጨዋታው አንዳቻ በሆነ ውጤት መጠናቀቅ አለበት የሚለውም ነገር እንደዚሁ ጎልቶ እየወጣ ነው የሚገኘው። ነገር ግን ይሄ ጎል ተቆጥሮ ቢሆን አርሰናል የሻምፒዮናነቱ ጉዞ አጣብቂኝ ውስጥ ይገባ ነበረ ማለት ነውና ሰዓቱ አልቋል። ከዛ በኋላ እንግዲህ የቀሩት በጣም ሽርፍራፊ ደቂቃዎች ናቸው የሚሆኑት። በእነዚህ ደቂቃዎች ውስጥ ደግሞ ጫና ውስጥ ሆኖ አርሰናል ጎል አስቆጥሮ ለ1 በሆነ ውጤት ያሸንፋል የሚለው ነገር እጅግ በጣም የጠበበ ነውና እንግዲህ ትላንትና አርሰናል ከእንቅስቃሴው ባለፈ እድለኝነቱም እንደዚሁ እንዳለ ቫር ከመጣ በኋላ በተለይ ደግሞ ብዙዎች እንደሚያነሱት አርሰናል ለመጀመሪያ ጊዜ የተጠቀመበት በትልቅ ጨዋታ በሚጠበቅ ጨዋታ ለአርሰናል በጣም ወሳኝ በሆነበት አጋጣሚ የተጠቀመበት ምሽት እንደነበረ እንደዚሁ ሀሳባቸውን እያነሱ ነው የሚገኙት ማለት ነውና ትላንት በነበረው እንቅስቃሴ እንግዲህ አርሰናል ተጫዋቶ ከማሸነፍ በዘለለ እድለኝነቱና ደቂቃው የነበረበት ሂደት የሁለተኛው ግማሽ 45 ላይ አርሰናል ከዌስትሃም ዩናይትድ ከምንለው ጨዋታውን አርሰናል ዌስትሃም ዩናይትድ ከዳቪድ ራያ ማለት ይቻላል ብዙ ኳሶችን ነው ሲያድንላቸው የነበረው። በመጀመሪያውም ግማሽ 45 በእርግጥ ያለቀ ኳስ በግንባር ተገጭቶ እንደዚሁ በግሩም ሁኔታ ተወርውሮ ያዳነውንና ወደ ማዕዘን ምት እንዲወጣ ያደረገበትን አጋጣሚ ተመልክተናል። ከረፍት መልስ ግን የነበረውን እያንዳንዱን እንቅስቃሴ መቆጣጠር የቻለውን በተለይ ደግሞ ከአርሰናል ከጠንካራው ከሚባለው የመከላከል እንቅስቃሴ አመልጦ የሚመጡ ኳሶችን በብቃት ሲያድን ቡድኑን ሲታደግ ተመልክተነዋል። ትላንት እንግዲህ 18ኛ ክሊንሺቱን ነው ማስመዝገብ የቻለው። የእንግሊዝ ፕሪሚየር ሊግ 3ኛ ተከታታይ ዓመት እንደዚሁ የጎልደን ግሎቭ ወይም ደግሞ የወርቁን ጓንት ያጠለቀበትን አጋጣሚ ተመልክተናል። ጂያን ሉጂ ዳናሮማ እንግዲህ ማንቸስተር ሲቲው ግብ ጠባቂ ከዚህ በኋላ በቀሩት ቁጥራዊ ስሌቶች ከገባን ክሊንሺት ከዳቪድ ራያ የተሻለ ማስመዝገብ የሚችልባቸው ቀሪ ጨዋታዎች የሉም ማለት ነውና
ስለዚህ እንግዲህ ይህንን ሽልማት አስቀድሞ ወስዷል። ኮከብ መሆኑንም እያሳየ ነው የሚገኘው። ያለፉትን በሁሉም የውድድር አይነቶች ቻምፒየንስ ሊግን ከጨመርን እንግዲህ ከበርንማውዝ ጨዋታ ሽንፈት በኋላ ጎል አልተቆጠረበትም ማለት ነው እና 4 ጨዋታዎችን ክሊንሺት ይዞ መውጣት ችሏል። አንደኛው የቻምፒየንስ ሊግ ነው። ሌሎቹን ደግሞ የፕሪሚየር ሊግ ጨዋታዎችን በኒውካስል ዩናይትድ እንደዚሁም ደግሞ በፉልሃም እና ትላንት ምሽት ከዌስትሃም ዩናይትድ ጋር ባደረጉት ጨዋታ ግብ ሳይቆጠርበት ወጥቷል ማለት ነው። አርሰናልም እንግዲህ ትላንትና ድል ማድረጉን ተከትሎ በውድድር ዓመቱ 24ኛ ድሉን ነው ማስመዝገብ የቻለው። ታስታውሱ እንደሆነ እንግዲህ 2003-4 የውድድር ዓመት ላይ በቬንገር ስር ሆኖ ሳይሸነፍ የሊጉን የዋንጫ ክብር ሲያሳካ ከ38ቱ መርሃ ግብሮች 26ቱን ነበር ማሸነፍ የቻለው። አሁንም ይህንን የአሸናፊነት ቁጥር ማስተካከል የሚችልበት አጋጣሚ ያለው እስካሁን ድረስ 24 አሸንፏል። ከዚህ በኋላ 2 መርሃ ግብሮች አሉት ከክሪስታል ፓላስ እና ከበርንሌ ጋር ማለት ነው። ሁለቱን ጨዋታዎች ካሸነፈ 26 የውድድር ዓመቱ ድሎች ሊሆኑለት ይችላሉ። ይሄ ደግሞ ቀደም ሲል እንደገለጽኩት ከ2003-4 የውድድር ዘመን ጋር እኩል የጨዋታ አሸናፊነት መዝገብ ሆኖ ሊመዘገብለት ይችላል ማለት ነው። በእርግጥ በዛ ዓመት ምንም ሽንፈት አልገጠመውም። 12ቱን ባቻ ውጤት ነው ያጠናቀቀው። ዘንድሮ እንግዲህ ወደ 7 የሚደርሱ ያቻ ውጤቶች አሉት። 5ቱን ጨዋታዎች ደግሞ ማሸነፍ ችሏል ማለት ነውና የበለጠ ግን የትላንት ምሽቱ የጨዋታ ውጤት ለአርሰናል ደጋፊዎች እጅግ በጣም አስደሳች ነው። የበለጠ እንግዲህ ትልልቅ የዋንጫ ክብሮችን የሚያገኝበትን የሽልማት ፓኬጅ የያዙ የጨዋታ ብዛቶች አሁን ወደ 3 ዝቅ ብሏል። ትልልቆቹን የዋንጫ ክብሮች በቀሩት 3 ጨዋታዎች ላይ ማሸነፍ ከቻለ ማሳካት ይችላል። አንደኛው የቻምፒየንስ ሊግ ፍጻሜ ነው ከፒኤስጂ ጋር የሚያደርጉት የሃንጋሪ ላይ ቡዳፔስት አሪና በፑሽካሽ አሬና ስቴዲየም በሚደረገው የፍጻሜ ጨዋታ ማለት ነው። ሁለቱ ደግሞ ቀሪዎቹ የፕሪሚየር ሊግ ጨዋታዎች ናቸው፣ ክሪስታል ፓላስ እና በርንሌ ማለት ነው። አንዱን በሜዳው ያደርጋል ከበርንሌ ጋር። ከዛ ባለፈ ደግሞ የ38ኛ ሳምንት መርሃ ግብርን ደግሞ ይህ እንደዚሁ የለንደን ደርቢ ነው። ነገር ግን ደግሞ ከፓላስ ጋር ከሜዳው ውጪ ሴለርስ ፓርክ ስቴዲየም ላይ ነው የሚያከናውነው ማለት ነው። ብዙዎች እንግዲህ ከነገ በስቲያ ረቡዕ ምሽት ተስተካካይ ጨዋታውን ማንቸስተር ሲቲ ያደርጋል። በዛ ጨዋታ ላይ ከክሪስታል ፓላስ ጋር ነው የሚጫወተውና በዛ ጨዋታ ላይ ሲቲ ካላሸነፈ የሆነ ነገር ከተፈጠረ በርንሌን ጋር በሚያደርገው የሜዳው ጨዋታ ላይ ሊጉን የዋንጫ ክብር የሚያሳካበት እድል አለው ማለት ነው። አሁን ግን አለቀ ለማለት ያስቸግራል። የእንግሊዝ ፕሪሚየር ሊግ ነው። ወዲያው ተለዋጭ ነገሮችን ልንመለከት እንችላለን። ከቀሩት መርሃ ግብሮች አንጻር ግን ከተመለከት ነው አርሰናል የኦፕታ ሱፐር ኮምፒውተር ግምት የሚያሳየው የሊጉን የዋንጫ ክብር የበለጠ ከሲቲ ይልቅ ለማሳካት ከጫፍ የደረሰበትን ሂደት ነው ትላንት ምሽት ማስመዝገብ የቻለው ማለት ነውና ከባዱን ጨዋታ በዚህ አይነት ውጤት ማስመዝገብ ችሏል ማለት ነው። የሊጉንም የደረጃ ሰንጠረዥ እንደዚሁ 79 ነጥቦችን ይዞ እየመራ ይገኛል። 2 የግብ ልዩነት አለው ከማንቸስተር ሲቲ ጋር ከተመለከት ነው። በእርግጥ የተሻለ ጨዋታ ያለው ማንቸስተር ሲቲ ነው። እንግዲህ ዛሬ የፕሪሚየር ሊግ የመጨረሻ ጨዋታ በሊድስ ዩናይትድ እና በቶተንሃም ሆትስፐርስ መካከል ይደረጋል። ቶተንሃም ሆትስፐርስ ትላንትና በአርሰናል ዌስትሃም ዩናይትድ መሸነፉን ተከትሎ የበለጠ ከሊጉ ያለመሰናበት እድሉ እየሰፋለት ይገኛል። የዛሬ ምሽቱን ጨዋታ ደግሞ ማሸነፍ ከቻለ የበለጠ ውጤት ማስመዝገብ ይችላል። አጫጭር መረጃዎችን ይዘን እንመለሳለን። በእንግሊዝ ፕሪሚየር ሊግ ላይ ማለት ነው ስፔን ላሊጋ እንደዚሁ ፍጻሜውን አግኝቷል። ቀሪ መርሃ ግብሮች እያሉት እንግዲህ የካታሎናው ክለብ ባርሴሎና 29ኛ የላሊጋ የዋንጫ ክብሩን ማሳካት ችሏል። በሃንሲ ፍሊክ ስር ደግሞ ተከታታይ 2 ዓመታትን ማሳካት ችሏል ማለት ነው። ዘንድሮም እንግዲህ ሪያል ማድሪድ ያለምንም የዋንጫ ክብር ማጠናቀቁ እውን ሆኗል። ትላንት ኤል ክላሲኮ 264ኛው 66ኛው እንደዚሁ የላሊጋ ጨዋታ ተከናውኖ ነበርና ይህን ጨዋታ ማሸነፍ የቻለው ባርሴሎና ነው። 2-0 በሆነ ውጤት አሸንፏል። 9ኛው ደቂቃ ላይ ማርከስ ራሽፎርድ እንደዚሁ ደግሞ ሌላኛዋን ግብ ደግሞ ፌራን ቶሬዝ 18ኛው ደቂቃ ላይ ማስቆጠር ችሏል ማለት ነውና አንደኛዋ ጎል የተገኘችው በቅጣት ምት አማካኝነት ነው። በኤል ክላሲኮ እንግዲህ ቅጣት ምት ጎል ሲያስቆጥሩ ከ14 ዓመት ወዲህ ነው ተብሏል። 2012 ላይ ነበር ለመጨረሻ ጊዜ ሜሲ በኤል ክላሲኮ ፍጥጫ ጎል ማስቆጠር የቻለው ማለት ነውና ይህንንም ሪከርድ እንደዚሁ መስበር የቻሉበትን አጋጣሚ ብሉግራናዎቹ ተመዝግቧል ማለት ነው። እንግዲህ በአጠቃላይ እስካሁን ድረስ ላሊጋው ከተጀመረ 29 ክብሮችን ማሳካት ችሏል የላሊጋ 36 ጊዜ የላሊጋን የዋንጫ ክብር በማንሳት ሪያል ማድሪድ ነው መሪ ስፍራ ላይ የተቀመጠው። ባርሴሎና እንደዚሁ 29ኛ ጊዜ ትላንትና ማሳካት ችሏል። አትሌቲኮ ማድሪድ 11 የዋንጫ ክብሮችን አሳክቷል። ቢልባኦ እንደዚሁ ቫሌንሺያ ደግሞ 8 እና 6 ጊዜ
የላሊጋውን የዋንጫ ክብር ማሳካት የቻሉበትን ታሪክ ማስተዋወስ ይቻላል ማለት ነው። እንግዲህ ላሊጋውን በተመለከተ በእንዲህ አይነት መልኩ አይተናል። የጊዜያዊው የሪያል ማድሪዱ አሰልጣኝ አልቫሮ አርቢዮላ ደግሞ እንኳን ደስ አላችሁ ብሏል። ባርሴሎና ደጋፊዎች፣ ተጫዋቾች፣ ለኮቺንግ ስታፍ አባላት የላሊጋውን የዋንጫ ክብር በማሳካታቸው ማለት ነውና የዘንድሮ ዓመት እንግዲህ የአውሮፓ ታላላቅ ሊጎች እየተጠናቀቁ ነው የሚገኙት። ይህንንም አይነት መልክ ተመልክተንባቸዋል ማለት ነው። የእንግሊዝ ፕሪሚየር ሊግ ላይ ትናንትና እንግዲህ አነጋጋሪው ጨዋታ ከተጠናቀቀ ወዲህ የተለያዩ ሀሳቦች ተሰጥቷል። የተለያዩ ሀሳቦችን ስንመለከት እንግዲህ ለሁለት የከፈለ ውሳኔ ነበር ማለት ይቻላል። የዳኛውን ውሳኔ በተመለከተ ነው ብዙ የእግር ኳሱ ሊቃንና ተንታኞች በተለይ ደግሞ በእንግሊዝ ፕሪሚየር ሊግ ላይ በተለያዩ ክለቦች ተጫውቶ ማሳለፍ የቻሉ አሁን ደግሞ በተለያዩ የቴሌቪዥን ተቋማት እንደዚሁ በትንታኔነት የምናውቃቸው ማለት ነው። ፒተር ሽማይክል የቀድሞ የቀይ ሰይጣናቱ ግብ ጠባቂ ነው። ፍጹም መሰረዝ አልነበረበትም ዳኛው ለዌስትሃም ዩናይትድ ግብ ሰርቷል የሚል አስተያየቱን ሰጥቷል። እንግዲህ ግብ ጠባቂዎች በእንዲህ አይነት ንክኪ ውስጥ የሚያደርጉት እንቅስቃሴ ያን ያህል የጎላ አልነበረም። ትላንትና ዳቪድ ራያ ላይ የተሰራው ጥፋት እና ዳኛው ውሳኔያቸው ትክክል አልነበረም የሚል አቋም እንዳለው ገልጿል ማለት ነው። ከዛ ባለፈ ራሳቸው የማንቸስተር ዩናይትድ ደግሞ ሌላኛው ተጫዋች አመቱ ሙሉ እንግዲህ አርሰናል ጠበቃ ከሆኑ ተጫዋቾች መካከል የገለልተኛ ተጫዋች ዋይኒ ሩኒ ነው። ዋይኒ ሩኒ አርሰናል የሚያደርገውን እንቅስቃሴ አመቱ ሙሉ ሲደግፍ ነበረ። በተለይ ደግሞ ከአሰልጣኝ ሚካኤል አርቴታ ጎን ነበረና ብዙ ጫናዎች አርሰናሎች እየበዛባቸው ከሜዳ ላይ ባሉ ጉዳዮችም ከሜዳ ውጪም ባሉ ጉዳዮች ከአጨዋወት ጋርም በተያያዘ ብዙ ጫናዎች ሲደርስባቸው እንግዲህ ከጎናቸው ቆሞ ሲመክትላቸው የነበሩት የቃላቱን ጦርነት ተጫዋቾችን እንዳያሸማቀቅ የሚሰነዝራቸው ሀሳቦች እጅግ በጣም ድንቅ ነበሩና እንግዲህ በሀገር ቤት ካየነው ደግሞ የዩናይትድ እና የአርሰናል ደጋፊዎች እጅግ በጣም እሳትና ጭድ ማለት ይቻላል። በጣም ከባድ ነው። እዚህ ያለው ጉዳይ እንግዲህ ወደዛ ይዛመታል ብለን አናስብም። አንዳንድ ግን በፕሪሚየር ሊጉ ላይም ተመሳሳይ አይነት ስሜት ያላቸው የቀድሞ የፕሪሚየር ሊጉ ተጫዋቾች ይኖራሉ በሁለቱም ክለቦች ውስጥ ማለት ነው። ግን ዋይኒ ሩኒ እንግዲህ ከአሰልጣኝ ሚካኤል አርቴታ ጎን መሆኑን በተደጋጋሚ እያሳየ ይገኛል እና ትላንት በነበረውም ውሳኔ ዳኛው ትክክለኛ ውሳኔ ሰጥቷል። በመጨረሻም እንግዲህ አርሰናል የዋንጫ ክብሩን ለማሳካት እየሄደበት ያለውን ትራክ እጅግ በጣም አደንቃለሁኝ። አሰልጣኙ እየተጠቀመ ያለበትን እንቅስቃሴ፣ ተጫዋቾቹም ጫናን የሚቋቋሙበት ሂደት አብዛኛው የዓለም ክፍል አርሰናልን ጠል ነው ብዬ አምናለሁኝ የሚል ሀሳቡን ገልጿል እና ትላንት ባስመዘገቡት ውጤት ደስተኛ መሆኑንም እንደዚሁም ክሪስ ካቫና ደግሞ እንደገና ሄደው ስክሪን ላይ ክሮስ ቼክ አድርገው በሰጡት ውሳኔም አድናቆቱን እንደዚሁ ሰጥቷቸዋል ማለት ነው። ትክክለኛ ፍርድ ነው የሰጡት። ግብ ጠባቂው በማይመች ሁኔታ ላይ በተለያዩ ተጫዋቾች ተይዞ ጫና ሲደረግበት ነበረ። ይሄ ደግሞ ጎሉ እንዲሻር አድርጎታል። ትክክለኛ ውሳኔ ነው ብሏል እና እናንተም እዚህ ላይ ሀሳብ ልሰጡበት ትችላላችሁ። ትላንት እንግዲህ በአርሰናል መረብ ላይ ያረፈው ጎል በመጨረሻ ደቂቃ የተቆጠረው ኳስ ትክክል ነበር ብላችሁ ታምናላችሁ ወይስ መሻር ነበረበት? ይሄንን ሀሳብ ስጡን። የዋይኒ ሩኒን እና የራሱ የቀድሞ ደግሞ እንደዚሁ የዩናይትድ ግብ ጠባቂ ደግሞ ፒተር ሽማይክልም የሰጠው አስተያየት አለ። ተቃራኒ ናቸው ሁለቱ ሀሳቦች። የእናንተን ሀሳብ እዚህ ላይ ልትሰጡን ትችላላችሁ ማለት ነው። በቀጣይ እንግዲህ በሚደረጉ ጨዋታዎች የሚወሰኑ ነው የሚሆነው ማለት ነው። ሌሎች አጠር ያሉ መረጃዎችን ወደ እናንተ እናደርሳለን፣ እንመልሳለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። ከዚህ ሰዓት ጀምረን አጫጭር ስፖርታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። እንግዲህ 38ኛ ሳምንት መርሃ ግብር ላይ በሚደረገው ጨዋታ ከወዲሁ አነጋጋሪ ጉዳዮች እየወጡ ነው የሚገኙትና በተለይ የሊጉ መሪ ክለብ አርሰናል ከሜዳው ውጪ በማቅናት የደቡብ ለንደኑ ክለብ ክሪስታል ፓላስን ሴለርስ ፓርክ ስቴዲየም ላይ በሚገጥመው ጨዋታ ነው የ38ኛ ሳምንት መርሃ ግብር ፍጻሜውን የሚያገኘው ማለት ነውና በዛ ጨዋታ ላይ ለአርሰናል እጅግ በጣም ወሳኝ የሚሆንበት አጋጣሚ አለ። በበርንሌ ጨዋታ የሚመዘገበውን ውጤት ከወዲሁ መሰረት ካደረግን ማለት ነው። ለክሪስታል ፓላስ ደግሞ እንደዚሁ ከሊጉ መርሃ ግብር መጠናቀቅ በኋላ የሚያደርገው የኤሮፓ ሊግ የፍጻሜ ጨዋታ አለ። ይቅርታ የኮንፈረንስ ሊግ የፍጻሜ ጨዋታ አለና ምናልባት ወሳኝ ተጫዋቾቻቸውን አሰልጣኝ ኦሊቨር ግላንስለር ሊያስቀምጡ ይችላሉ ተጠባባቂ ወንበር ላይና በተጠባባቂ ወንበር ላይ አመቱን ሙሉ የተቀመጡ ተጫዋቾችን በዚህ አጋጣሚ ሊጠቀሙ የሚችሉበት እድል እንዳለ እየተገለጸ ነው የሚገኘው። ከዛ ውጪ ግን ያለው ጉዳይ ነው አሁን አነጋጋሪ የሆነ የሚገኘው። እንግዲህ በክረምት የተጫዋቾች የዝውውር መስኮት ኤቤሬቺ ኤዜን ማስፈረማቸው የሚታወስ ነው። አርሰናሎች ከክሪስታል ፓላስ ማለት ነው አንድ ውል ነበረ በዛ ውስጥ የተካተተ። በፕሪሚየር ሊጉ የዘንድሮ ዓመት ጉዞ ላይ አርሰናል የዋንጫ ክብር ማሳካት ከቻለ የፕሪሚየር ሊጉን የዋንጫ ክብር በመጀመሪያው ዓመት ማሳካት ከቻለ ከኤዜ ጋር በመሆን ማለት ነው ተጨማሪ 10 ሚሊዮን ፓውንድ ለክሪስታል ፓላስ ሰዎች እንደሚከፍል ውሉ ላይ ተካቷልና በዚህ ጨዋታ ላይ ነጥቡ የግድ እስከ መጨረሻው ሳምንት መርሃ ግብር ለአርሰናል የሚያስፈልጋቸው ከሆነ ክሪስታል ፓላስ ተጭኗቸው ላይ ጨዋታ ይችላል። ምክንያቱም 10 ሚሊዮን ፓውንድም ሊያጣ ይችላል። ኤዜ የዋንጫ ክብሩን አብሮ ከአርሰናል ጋር የሚያነሳ ከሆነ ደግሞ 10 ሚሊዮን ፓውንድ እንደዚሁ ለክሪስታል ፓላስ አርሰናል ተጨማሪ ክፍያ አዶንስ የሚከፍል ይሆናል የሚሉ መረጃዎች እየወጡ ነው የሚገኙትና ይህንን እንግዲህ እንዴት አጣጥመው መጓዝ ይችላሉ? የበለጠ ግን ለአርሰናል የመጨረሻው ጨዋታ የሚቀለው ነው የሚመስለው። አንድም የኮንፈረንስ ሊግ የፍጻሜ ጨዋታ መኖሩ ለአርሰናል ሰዎች፣ ከዛም ባለፈ ደግሞ ኦሊቨር ግላንስለር እኛ እቅድ አለን ቃልም አለን የመጨረሻ መርሃ ግብር ላይ ምናልባት የምናሰልፋቸው ተጫዋቾች ለክለቡ ያናል ውጤት ከሌለው ያናል ተስፋ ከሌለው የጨዋታው እንቅስቃሴ ያናል አስፈላጊ ካልሆነ ብዙ ጊዜ እንደሚያደርጉት እንደ ቦነስ የመጨረሻውን ጨዋታ አመቱ ሙሉ ተጠባባቂ ወንበር ላይ ለሚጫወቱ ተጫዋቾች እድል ይሰጣሉ የመለያያቸው ስለሆነ ማለት ነውና ይህንንም አይነት ነገር ሊያደርጉ ይችላሉ። ይሄ አስቀድመው ያወጡት ፕላናቸው ነው። በፕሮፌሽናል ወይም ደግሞ አሁን ባለው የዘመናዊ እግር ኳስ ላይ እንግዲህ መላቀቅ ወይ ደግሞ ነጥብ መልቀቅ ለእንዲህ አይነት ገንዘብ ተብሎ ይሆናል ተብሎ አይታመንም። ነገር ግን ትልልቅ የመገናኛ ብዙሃኖች ሳይቀሩ ይህንን ተያያዥ ጉዳዮች እያነሱት ይገኛሉና ለ10 ሚሊዮን ፓውንድ ብለው ክሪስታል ፓላሶች ለአርሰናል የበለጠ ቀለው ይገባሉ። ከዛም ባለፈ ደግሞ ሁለተኛው አማራጭ የኮንፈረንስ ሊግ የውድድር መድረክ የፍጻሜም ጨዋታ ስላላቸው ይህንን ስለማድረግ ይወስናሉ የሚለው ነገር እንግዲህ 38ኛ ሳምንት መርሃ ግብር ላይ የምንመለከተው ይሆናል። እዚህ ላይ እናንተ ሀሳብ ካላችሁ ልትሰጡን ትችላላችሁ። ሌላኛው መረጃችን የሚሆነው እንግዲህ የዝውውር መረጃ ነው። ማንቸስተር ዩናይትድ በተለያዩ አዳዲስ ተጫዋቾች የበለጠ ታድሶ በአዲሱ የውድድር ዘመን ሊመጣ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። በተለይ ደግሞ የአማካኝ ስፍራ ተጫዋቾች እንደሚለቁም ይታወቃል። ማኑኤል ኡጋርቴ ከዛም ባለፈ ደግሞ ካስሜሮ ከቀይ ሰይጣናቱ ጋር የሚለያዩበት እድል እንዳለ እየተነገረ ነው የሚገኘውና በእነዚህ በሚለቁ ተጫዋቾች ምትክ ደግሞ ውጤታማና አዳዲስ ተጫዋቾች አሰልጣኝ ማይክል ካሪክ ከክለቡ ሰዎች ጋር በመነጋገር እንደዚሁ እያማተሩና ራዳራቸው ውስጥ የሚገኙ የተለያዩ ተጫዋቾች እንዳሉም እንደዚሁ እየተገለጸ ነው የሚገኘው። አንደኛው ዳይናሞ ኤንደርሰን ይሰኛል። ለሴሪያው ክለብ አታላንታ በመጫወት ላይ ይገኛል። 26 ዓመቱ ላይ ነው የሚገኘውና ይህንን ተጫዋች ለማስፈረም ንግግር ስለመጀመራቸው ከተጫዋቹ ኤጀንት ጋር እየተገለጸ ነው የሚገኘው። ይህንን የ26 ዓመት ተጫዋች ለማምጣት ዩናይትዶች የበለጠ እድል አላቸው። ተጨማሪ ሌሎችም ክለቦች የተጫዋቹን ፊርማ ለማግኘት ከፍተኛ ጥረት በማድረግ ላይ እንደሚገኙ እየተገለጸ ነው የሚገኘው። ቀጣይ የአሰልጣኝ ማይክል ካሪክን ቡድን ዩናይትድን ይህ ተጫዋች ይቀላቀላሉ የሚለው ነገር ግን የሚጠበቅ ነው የሚሆነው። ወደ አርሰናል መረጃ እንለፍ። የአርሰናል መረጃን ስንመለከት እንግዲህ አሁን ከሰሞኑ እየወጡ ያሉ መረጃዎች በተለይ የሪያል ማድሪድን አሁን የገጠመውን ውጥንቅጥ በተመለከተ መሰረት ካደረግን የተለያዩ ተጫዋቾች በክረምቱ የተጫዋቾች የዝውውር መስኮት ሎስ ብላንኮቹን ለቀው ወደ ሌላ ክለቦች ሊያመሩ የሚችሉበት እድል እንዳለ እየተገለጸ ነው የሚገኘው። አንደኛው የፊት መስመር ተጫዋቹ እንደዚሁ ክሊያም ባፔ ነው። ክሊያም ባፔ ፒቲሽን እየተሰባሰበበት እንደሚገኝ ይታወቃልና ብዙ የክለቡ ደጋፊዎች በተለያዩ የመገናኛ ብዙሃን ወይም በሶሻል ሚዲያ ባላቸው ትስስር ፒቲሽን እያሰባሰቡበት ነው የሚገኘውና
ትላንትም ከኤል ክላሲኮ ውጪ የነበረበትን አጋጣሚ እናስታውሳለን። በትላንቱ ጨዋታ ላይ አልነበረም። ክሊያን ምባፔ የላሊጋው ከፍተኛ ጎል አስቆጣሪ ነው። በአውሮፓ ቻምፒየንስ ሊግ የውድድር መድረክም ከፍተኛ ጎል አስቆጣሪ እንደሆነ ይታወቃልና ወይም ከሆኑ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። ተጫዋቹ በግሉ ውጤታማ ቢሆንም ነገር ግን ሪያል ማድሪድ በሚፈልገው ደረጃ የዋንጫ ክብሮችን እያመጣ አይደለም የሚገኘው። የዘንድሮን ጨምረን ያለፈውን ዓመት እንደዚሁ ያለ ዋንጫ ክብሮች ማጠናቀቁ የሚታወስ ነው። ይህንን ተከትሎ ወደ እንግሊዝ ፕሪሚየር ሊግ ይመጣል የሚሉ ነገሮች እየተበራከቱ ይገኛሉ። አርሰናል ይህንን ዝውውር ደፍሮ ክሊያን ምባፔን ማምጣት አለበት የሚሉ ድምጾች እየተበራከቱ ነው የሚገኙትና ይህንን ፈረንሳዊ ኢንተርናሽናል ለማስፈረም አርሰናል እንደዚሁ በቅርበት የተጫዋቹን ሁኔታ እየተከታተለ እንዳለ መረጃዎች እየጠቆሙ ነው የሚገኙትና ሪያል ማድሪድ የተለየውን ሪያል ማድሪድ እናያለን ብለን ነበር ብዙዎች ተስፋ ያደረጉት። ነገር ግን በስተመጨረሻ ግን እየሆነ ያለው ጉዳይ በእንዲህ አይነት ሁኔታ ይቋጫል ብሎ መገመት አስቀድሞ በጣም ከባድ ነበረ። አሁን ግን መሬት ላይ ያለውን ነገር እየተመለከትን እንደምንገኘው የሪያል ማድሪድ ደጋፊዎች ላይናቸው የጠሉት ተጫዋች ክሊያን ምባፔ ነው። ቀጣይ መዳረሻው የእንግሊዝ ፕሪሚየር ሊግ የሚሆንበት እድል ግን ሰፊ ነው ተብሏል እና አንዳንዶች ተጫዋቹ ኢጎ ስላለው አብዝተው እየጠሉት ነው የሚገኘው። የቡድን ስፕሪት ይበትንብናል ወይም ደግሞ ይረብሽብናል የሚል ሀሳብ እየሰጡ ነው የሚገኙት። ለምሳሌ ከፈላጊ ክለቦች መካከል አንደኛው ዩናይትድ ነው። በተለያዩ አጋጣሚዎች ግን ቀላል የማይባሉ የዩናይትድ ደጋፊዎች ደግሞ ምባፔ ወደ ቡድናችን መምጣት የለበትም፣ እኛ አንድ ተጫዋች ላይ መሰረት ያደረገ ቡድን መገንባት አንፈልግም፣ ቀጣዩን ጊዜያቶች ትልልቅ የዋንጫ ክብሮች ወደ ዩናይትድ ቤት ማምጣት የሚችሉ በቡድን የሚያምኑ አሰልጣኙን የሚያከብሩ የቡድኑን ማሊያ የሚያውቁ ጠንቅቀው ተጫዋቾችን ነው እንጂ ኢጎ ያለባቸውን ተጫዋቾች ጨርሶ አንፈልግም የሚል ሀሳብም እየሰጡ ነው የሚገኙትና ከተጫዋቹ ባህሪ ጋራ ከዚህ ቀደም በፒኤስጂ ቤት ቡድኑን ለማፍረስ ከፍተኛ ጥረት ያደርጋል። ፈላጭ ቆራጭ ነው። ትልልቅ በሲቪ የሚበልጡትን የዓለማችንን ከዋክብቶች ሲያስቀይም ነበረ። በተለይ እንደነ ሊዮኔል አንድሬስ ሜሲን የመሳሰሉ ተጫዋቾች ኔይማር ላይ ያደርሰው የነበረው ጫና መስዋዕትነት እያስከፈለው እንዳለ ነውና እንግዲህ ከዚህ ቀደም የሰራቸው ስህተቶች አሁን ዋጋ እያስከፈሉት እንዳሉ ነው እየገለጹ የሚገኙት። ወደ ሪያል ማድሪድም ሄዶ ከቪኒ ጁኒየር ጋር ያለው ግንኙነት ይታወቃል። በጣም የሻከረ ነው። ነገር ግን ለማስመሰል ደግሞ ጎሎችን ሲያገቡ ኳሶችን ሲቀባበሉ ደግሞ እንደዚሁ ሲጨባበጡና ደስታቸውን ሲገልጹ እንመለከታለን። ይሄ ግን ሁላ ፌክ እንደሆነ ነው የሪያል ማድሪድ ደጋፊዎች የሚሰጡት፣ ለይስሙላ የሚደረግ ነገር እንደሆነ ነው እየገለጹ የሚገኙትና እዛው በጸበለ የሚሉ መረጃዎች እየወጡ ይገኛሉ። ይህንን ነገር ግን ታርቆ በቀጣይ ምን አይነት ነገር ሊመዘገብ ይችላል በክሊያን ምባፔ ዝውውር አርሰናል ይህንን ደፍሮ ይህንን ተጫዋች ማምጣት ይችላሉ የሚለው ነገር የሚጠበቅ ነው። ነገር ግን የአርሰናል ሰዎች የዚህን አስፈሪ የፊት መስመር አጥቂ የማምጣት ፍላጎት እንዳላቸው በተደጋጋሚ እየተገለጸ ይገኛል። አሁን ደግሞ ረፋድ ላይ የሚወጡ መረጃዎች ይህንን ነው እያሳዩ የሚገኙት ማለት ነው። እንግዲህ ክቡራትና ክቡራን ተመልካቾቻችን ዌስትሃም ዩናይትድ ከአርሰናል ጋር ባደረጉት ጨዋታ በተለይ የዩቲዩብ ቻናል የናሁ ስፖርት ተከታታዮቻችን የሞባይል ካርድ ሽልማት የሚያስገኝ ጥያቄ ወይም ደግሞ የጨዋታውን ግምት ትክክለኛ እንድትገልጹልንና የሞባይል ካርድ እንድትሸለሙ ጋብዘናችሁ ነበረ። በዚህ አጋጣሚ የተለያዩ ሙከራ ያደረጋችሁ ተሳታፊዎቻችን እጅግ በጣም እናመሰግናለን። የዛሬው ግን ዌስትሃም ዩናይትድ ከአርሰናል ያደረጉትን ጨዋታ በአርሰናል 1-0 አሸናፊነት ይጠናቀቃል ብሎ ትክክለኛውን ግምት አስቀድሞ የነገረን ኦስማን ኑር ነው በዩቲዩብ ቻናላችን። እንግዲህ ስልክህን አስቀምጥልን እዛው ዩቲዩብ ቻናላችን ላይ ሀሳብንም ስለሰጠን በጣም እናመሰግናለን። የሞባይል ካርድ ሽልማቱንም በዚህ አጋጣሚ ወደ አንተ የምናደርስ ነው የሚሆነው። ሌሎቻችሁ ስለተሳተፋችሁ አብራችሁንም ስለሆናችሁ እጅግ በጣም እናመሰግናለን። በእያንዳንዱ የመረጃ ሰዓታችን ላይ ሀሳብ ስለምሰጡንም እጅግ በጣም የላቀ አክብሮት አለን። ክቡራትና ክቡራን ተመልካቾቻችን እንግዲህ ለዛሬ ለተሰኞ ግንቦት 3 2018 ዓ.ም በእኔና በባልደረቦች የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ የካሜራ ባለሙያችን ጋሻው ዳኛው ከኛ ጋር ቆይታ አድርጓል። ቀሪ ናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።